ኪዱ እኔ አብርሽ በእናትህ ምንም እንዳትለኝ በቃ በጣም ይቅርታ። እንዴ ምን ሆነሻል ኪዱ? ምንም እኮ ልልሽ አይደለም። አውቃለሁ ጥፋቴንም አምናለሁ። ኧረ እኔ ናፍቀሽኝ የመጣሁት ኪዱ፣ ናፍቀሽኛል። በእናትሽ በቃ ይቅርታ። አብርሽ እኔ እኮ ነኝ ያስቀየምኩ። በእናትህ በጣም ይቅርታ። እንደ ሴትነትሽ መረዳት የነበረብኝ እኔ ነኝ። እኔም በሆን እኮ እንደው እንዳላከበርኩም። ኪዱ በጣም ናፍቀሽኛል። የምርህን ነው? አዎ በጣም ይቅርታ። አንተ ምን አደረግክ? እኔ እኮ ነኝ በጓደኞቹ ፊት ያዋረድኩ። መጀመሪያ እኮ እኔ ባላናድድሽ እንዳይፈጠርም ነበር። ሁሉም ነገር የኔ ጥፋት ነው። ይቅርታ አድርጊልኝ። እኔም በጣም ይቅርታ። ከዚህ በኋላ ምንም አይነት ክፍተት እንዲፈጠር አልፈልግም። እሺ በማለችን አታስብ፣ ምንም አይነት ነገር አይፈጠርም። ኪዱ አልደብቅሽም። በእውነት እንዴት እንደነጋልኝ እራሱ አላውቅም። እኔም ነጋ አልነጋ ብዬ ነበር ልመጣ ያሰብኩት። ወደ እኔ ልትመጪ ነበር? እንዲ አሁን የወጣሽው? አዎ አንተ ጋር ልመጣ ነበር። እና ለምን ቆየሽ? አባቴ በር ላይ ስለነበር መውጣት አልቻልኩም። አሁን ራሱ ዞር ሲልልኝ ነው ሮጬ የወጣሁት። ምን ነው እንዳትጠለፊበት ፈርዛ? ተመስገን አልጠላሽኝም ማለት ነው። እንዴት አንተ እንጠላለሁ? እሺ አሁን ቀፊ። አስበሽዋል ግን ከ7 ወር በኋላ ቤታችን ውስጥ ምን አይነት ድባብ ሊኖር እንደሚችል? ማለትማ ትንሿ ቆንጆዋ ልጃችን ቤቱን ብጥብጥ ስታደርገው። ውይ ለካሱም አለ ማለት ምን ነው? ሀሳብሽን ቀይርሽ እንዴ? እንዳልቀይር ተንከባከበኝ። ቆይ ግን ልጃችን ሴት መሆኗ እንዴት አወቅሽ? ውስጥ ያለችው ተሰማኛ። ምን ነው እንዳፍሽ ባደረገ። ለነገሩ ወንድም ሆነ ሴት እግዚአብሔር ጤነኛ ልጅ ይስጠን ነው የሚባለው። እሱስ ልክ ነሽ። ዋናው ጤነኛ መሆናቸው ነው። ቆይ እንዴ ምንድን ነው? እዚህ ሆነን እኮ ሊመሽብን ነው። አልነሳም እንዴ? ቆይ ትንሽ ይዙ። አንቺ ልጅ ግን ቆይ ከስራ ልታባርሪ ነው እንዴ? ብትባረርስ ምን አባቱ ሆነ ያለውልህ። አንቺ ደግሞ ምን ታደርጊልኛለሽ እንዴ? ምን ማለት ነው? ምን የመሰልሽ ልጅ ልሰጥህ እንዴ? ለዛ አይደል እንዴ መስራት ያለብን? አታስብ፣ በፍቅር እንኖራለን። እንዲህ እያልሽ አደፋፍሪኝና አስፋሪ የታባቱ እኮ። በያውን እሪ ሳልቀቂ እሪ ብትል ከኔ የሚያስጠላል። እሱን ለምን እሪ ብዬ አልሞክረውም? ዝም ብላ አትልፋ ፍቅርዬ፣ ጉሮሮ እንዳያምህ። ለምን አባቱ ነው ደግሞ የሚያመኝ? ያው በከንቱ ስጮህ ነው። ኧረ ሞራል እንዴ አንቺ። ቆይ ምንሽን ተማምነሽ ነው እንደዚህ ሞራል በሞራል ይሆንሽ? ምንም መተማመን አይጠበቅብኝም እኮ። እስር አድርጌ አንተ ማስቀመጥ አያቅተኝም። አሁን የእውነት ለፈራሽ ነው? ፍራኛ ባልሱን እንሻለን እንዴ አንቺ ባልሽ እኮ ነኝ። ቆይ ምንድነው የምትይኝ? እና ብትሆንስ እንዴ? አርፈተኛ የኔ እናት ለራሴ ፈራው እኮ ነው። ለምንድን ነው የምትፈራው? እያስፈራራሽኝ ስለሆነ ነው። በል በቃ አልፈተኛ። እሺ የተከበሩ ከየት ነው አንተ? እዚሁ ነበርኩ። ከዚሁ ከየት? እዚሁ ነው። ምንድን ነው ሄዲ? አሁንስ በጣም ሰለችኝ። ቆይ ምን እሺ ነው? ጭራሽን የሆንኩኝ የምሰለችኝ? አዎ አንተና ታውቀዋል። ግን በጣም እያስጨነቀኝ እኮ። አንተ ራስህ ምን እየሆንክ እንደሆነ ግን ታውቀዋል? አዎ ታውቁኝ። ውይ አልታወቀም። እየታወቀማ እንደዚህ አታደርግም ማኩ። ቆይ ምን አደረግኩ እንዴ? ምንድን ነው ገና በጠዋቱ በነገር የምትቀበል? እባክህ ምንም አላደረግኩም አትበል። ሰው እያጣላ ደግሞ ማንን ያጣላ? ከልብ ነው የምትጠይቀኝ? አዎ ከልቤ ነው። ኧረ ጌዲ በእናትህ ተው። ሂድልኝ ነው። እኔ እኮ ጓደኛህ ስለሆንኩ ነው እንደዚህ የምጫነህ። ቆይ ለምንድን ነው የማይገባ? እና ጓደኛዬ ከሆንክ ከምትጫነኝ ለምን አትረዳኝ? ቆይ ከዚህ በለሽ እንዴት ልረዳህ? እሺ እንዲህ ነው እንደምትረዳኝ? እሺ እንድረዳ የምትፈልገው ነገር ካለ ንገረኝ። እኑን እፈልጋታለሁ። እሷን ስፈልጋት ደግሞ ሁሉም እንደ ጅል ነው እየቀለዱብኛል። እንደ ጅል። እሷ እኮ አብሯት ሰው ስላለ ነው። እና ሰው ስላላት መቀለጃ መሆን አለብኝ? አንድ ነገር እርግጠኛ ሆኜ ልንገር። ምንድን ነው? ፍቅር ሳይሆን እልህ ነው አንቆ የገደለ። እልህ አይደለም ፍቅር ነው። ፍቅር እኮ ቢሆን ለደስታዋ ትተዋት ነበር። ቆይ እኔስ? ይኸውልህ ጌዲ፣ ለአንተም ቢሆን ፈጣሪ በልክ ይሰጥሃል። ይኸውልህ ትሰማኛለህ? የእኔ ልክ እሷ ናት። ከእሷ ውጭ ልክ የለኝም። አሁን ደግሞ ከእልህ አልፈህ ሰይጣን እየሆንክ። ይኸውልህ ሁላችንም አንዴ ነው የምንኖረው። አንዴ ለምንኖረው ደግሞ ህይወት ለማንም ብዬ ደስታዬን መስዋዕት ማድረግ አልፈልግም። ይህ እኮ ራስ ወዳድነት ነው። በጭራሽ አይደለም። ይህ የክብር ጉዳይ ነው። የዛሬው እቅዳችን ምንድን ነው? አንተ ሰው እኔን እንዲህ አይነት ነገር አትጠይቅኝ አላልኩም እንዴ? ቆይ አንተ ማሰብ የለብህም እንዴ? እኔ ማሰብ ግዴታ ያለብኝ ስለ ራሴ ብቻ። ስለ ስራስ? ስለሱም አንተ አስብና ንገረኝ፣ ከዛ እኔ አደርግልሃለሁ። ቆይ የትኛው ስራ ነው ያለ ጭንቅላት የሚሰራ? ያለ ጭንቅላትማ እንዴት ይሰራል?
ይኸው ጭንቅላቴ። ሰውዬ ሳይታሰብ ስራ ይሰራል ወይ ነው ያልኩ። እንደዛ ነው እንዴ ያልከው? አይገርምም? እንደዛ ነበር ያልኩ። እሻው ምን እናድርግ? አረ በፈጠረህ አንተ ልጅ ካቦ የሚመቱም ኮኔ ይመቱ የሚወጉም ኮኔ ይወጉ። በቃ እዚህ አቁም አጭቅጭቀኝ በእናትህ። ጭራሽ አጨቅጭቀኝ ትላለህ እንዴ? አዎ አጨቅጭቀኝ። ቆይ መጀመሪያ አንተ አሰባጠረኝ። እኔ እኮ እንዲህ ዝም ብዬ ሳይ አንዳንዴ አንተ ከፍለህ የምታሰራኝም ይመስለኛል። ጥሩ ነዋ። ማን ያውቃል? አንድ ቀን ከፍ እያሰራ ይሆናል። በአንተ አያያዝ አታደርገውም አይባል መንገዱ። ስማ አንተ በዚህ ከቀጠልክ ከፍዬ ካላሰራሁ ነው የምትለኝ። ውይ አንተ ከፈለክሽ በላውን ቀልዱን አቁምና ምን እንደምናደርግ አስብ። በቃ እንደውም አንዱን ይዤ ዱቄት ላድርገው እንዴ? ሰውዬ እውነቴን እኮ ነው። ታዲያ ሌላ ምን እናድርግሽ? እና በቃ ወደ ቤት እንሂድና እዛው እናወራዋለን። እዚያ እናወራም እንዴ? እየተከራከርክኝ ትቆያለህ? መንገዱኝ። እሺ እንሂድ በቃ። ምንድን ነው የምታፈጭብኝ አንቺ? ምንድን ነው ዛሬ አትንኪኝ ማለት አብዝታል። ማን እኔ? አዎ አንተ። አንቺን አትንኪኝ ብዬ ማን ሊነካኝ እኮ እንደዚህ ብለህ ትረፍ። እሺ አሁን አሸኝኝ እና በቃ ልትሄድ ነው? ቶሎ እመልሳለሁ እኮ የእኔ እናት። እሺ ቢያንስ ቁርስ ልስራለህ። በዚህ ሰዓት? ውይ እማትሄድ ስለመሰለኝ እኮ ነው ዝም ያልኩህ። እኔም እኮ ላለመሄድ አስቤ ነበር፣ ግን ከቀሩ ብዙ ስራ ይስተጓጎልብኛል። እሺ አሁን ሳትበላ ልትሄድ ነው? እንደዛ አይሻልም? ኧረ አይሻልም። አንተ እኮ ነው ያዘናጋኝ በእናትህ። ታስቢ ነው ሚስት እዛው እበላለሁ። እሺ ቆይ ልሸኝ ልነሳ። እንደውም ተኝ በቃ። ተነስተሽ ምን ትሰራለሽ እንዴ? ሌላው ቢቀር ቢያንስ ልሸኝ እንጂ። ፀሐይ ከሚነካሽ ብተኛ ይሻል። አይሻልም? እሸኛለሁ። እሺ አፄ በጉልበቱ። መቼም ከአንቺ ጋር ተማግቶ ማሸነፍ የማይታሰብ ነው። እንደዛ ከሆነማ በቃ ዞር በልኝ ልነሳ። እሺ ቀስ ብለሽ ተነሽ። ይዙ ግን ምን እንዳማረኝ ታውቃለህ? ምን አማረሽ? ሆዴ ትልቅ ሆኖ ከአልጋ መውረድ አቅቶኝ አንተ ይዘኝ ስትነሳ። ትንሽ እኮ ነው የቀረው የእኔ እናት። እኔ ግን ጊዜው አልሄድ ብሎኛል። አታስቢ፣ ከአንድ ከ3 ወር በኋላ እንደዛ መሆንሽ አይቀርም። ይሁን እሺ በቃ አሁን ነሳ። እሺ እኔ እኮ የሚገርመኝ እኔ ነኝ ቆይ ወይስ እነሱ ናቸው ጓደኞች? መጥፎ ነገር አታድርግ ማለት እኮ እንደዛ ያስፈልግ። ምንድነው መጥፎ ነገር ያደረኩት? እስቲ ንገረኝ። ይኸውልህ እየረበሽካቸው ነው። ከእነሱ በላይ ደግሞ አንተ ውስጥህን በደንብ እየረበሽከው ነው። እኔ ሰላም ነኝ፣ ምንም ውስጤን አልረበሽኩት። ቆይ ከዚህ በላይ እንዴት ልትረበሽ ነው? ወይ ጉድ! ቆይ እኔ ነኝ አንተ ነው የምታውቀው መረበሽ? የማውራክ እኮ ገምቼ አይደለም፣ የማይሆን ነገር ነው። ምን አየህ? እንግዲህ ውስጥ ምንም ሰላም አይደለም። ቆይ በፊት የነበርኩ አንተ እንደዚህ ነህ እንዴ? ይኸውልህ ማኩ፣ እኔ እኮ ተቃጥያለሁ። አንተ አልገባህም። በደንብ ነው እንጂ የሚገባኝ። እንዴት ነው አልገባህም የምትለኝ? አለመፈለጊ እኮ አይደለም የሚያቃጥለኝ፣ መቀለጃ መሆኔ እንጂ። በቃ ተዋቸው እባክህ። እንግዲህ በቃ ወደ ቀድሞ አቋማችን እንመለስ። እንዴት አድርጌ ልመለስ? ቆይ እንዴት? ሞክር ወንድሜ፣ አይከብድህም። ያልሞከርኩ ነው እንደሚመስለኝ። ከምታስበው በላይ እኮ ሞክሬያለሁ። ሞክር፣ አሁንም ሞክር። ጌዲ ቀላል እንዳልሆነ አውቃለሁ፣ ግን በቃ እኔ ምን አግዝህ? አልችልም ማኩ፣ በጭራሽ አልችልም። እንሞክር። መጀመሪያ ብቻ እንሞክር አይደል የከበደ? አሁን ደግሞ አብረን እንሞክር ጌዲ። እሺ በቃ። እውነት ወንድሜ ልክ ነህ። ከዚህ በላይ ከራሴ ጋር በደንብ መታገል አለብኝ። መከተ መጽሐፍ እያነበብክ ብቻ ባልሆነ ማክቤል፣ ያው ነው እባክህ። ምን ታሰማምረዋለህ? እሻው ምን ፈልገሽ ነው? ምንም፣ ያው በዚህ ሳልፍ ፍቅር የያዘው ልጅ እንዴት ሆነ በረታ የሚለውን ነገር ላይ ነው። መቅደስ ረፊ፣ ምን አደረኩ? ስርዓት ይኑርሽ። አንቺ ልጅ ከዚህ ሰውዬ ምንድን ነው የምትለኝ? ስርዓት ይኑርሽ እያልኩሽ ነው። ምንድን ነው ልትበሉኝ ነው እንዴ? ወይኔ ጌዲ፣ እኔ እናንተ መጫወቻ አሉን። እኔ ምን አደረኩ? በገዛ እጅ ነው መጫወቻ ያንኮ። አንቺ ቆይ ለምንድን ነው አፍሽን የማዘጊው? ምንድነው ለጨዋታ ያህል ነው። በጣም ተቆጣችሁ። ምንድነው የምትይው ሴትዮ? ቆይ ለምን ከጓደኞችሽ ጋር ሄደሽ አትጫወቺ? ኦ ዛሬ የተለየ ነገር ያወራው አስመሰላችሁት እኮ። ምንድነው ይሄን ያህል? መቅደስ አማርኛ ትሰሚያለሽ አይደል? ለምንድነው የማልሰማው? ከሰማሽ በቃ አሁን ሂጂ ከዚህ። አንተ ቆይ እንዴት ነው እያደረገ ያለው ዛሬ ቀን? ሰሚኛለሽ? እመኝ፣ አንድ ባንድ ነው የተሰማኝ እንዲሰማችሁ አደርጋለሁ። እሺ? ከዛስ? ከዛ በኋላ ያለውን ነገር አንቺ ትነግሪኛለሽ። ኪዱ፣ አሁንም እኮ ፊትሽን ጠላሽዋል። ኧረ አልጣልኩትም። ከዚህ በላይ ማታ ሳልተኛ ስላመሸው ይሆናል። ለምን ያልተኛሽው? እኔ እንጃ፣ እንቅልፍ እምቢ አለኝ። በእኔ ምክንያት ነው አይደል? ኧረ አይደለም። ታያደብቅኝ ኪዱ። እያስቀየምኩ ስለመሰለኝ ስጨነቅ ነበር።
እሺ ቢያንስ አትደውይልኝ ነበር? አስቤ ነበር ግን ደግሞ ፈራሁ። እውነት ኪዱ በጣም ይቅርታ። እሺ ተው አብርሽ፣ እንዲህ ስትለኝ የባሰ ጥፋተኝነት ነው የሚሰማኝ። ከልቤ ነው። እንዲሰማሽ ምናምን አይደለም። ተመስገን። ቢሆንም አሁን ሰላም ነን። እሱስ ልክ ነሽ። በስመ አብ ግን የስንብት ስሜቱ እንዴት ነው የሚያስጠላው። ወይ በጣም ነው የሚጨንቀው። በምን ልካስሽ? በምን ትክሰኛለህ? በእናት እውነቴን ነው። በምን ልካስሽ? በደንብ አድርገህ ካቀፍከኝ ይበቃኛል። እውነት? አዎ። እሺ አሁንስ? እወዳለሁ። እኔም በጣም እወድሻለሁ። እሺ የት እንደወስድሽ ትፈልጊያለሽ? እኔ እንጃ። አንተን ደስ ያለ ቦታ እንሂድ። ሁሌ እኮ እኔ የመረጥኩት ቦታ ነው የምንሄደው። አሁን አንቺ ብትመርጪስ? እኔ እኮ ብዙ ቦታ ስለማላውቅ ነው። እንዴ አንቺ ደግሞ ቆይ ምንድን ነው? እውነቴን ነው አብርሽ። ሁሌ አንድ ቦታ ከምወስድሽ ብዬ እኮ ነው። እሺ እንደዛ ከሆነ በቃ ሻይ እንጠጣ። እሱ ጥሩ ሀሳብ ነው። እንሂድ። እድሜ ላንተ። ምንም ሳንሰራ ተመለሰ። ምን ላደረገ ሰውዬ? አንድ ነገር እንኳን አታስብም? አላስብ። ምን አይነት ጀዝባ ነህ? ከእለት እለት እየጀዘብክ ትሄዳለህ። ካልከፈልክ ለምንድን ነው የማልጀዘበው? ምንድን ነው የምትለው? እየከፈልኩ አይደል እንዴ? እስኪ ጦኝ እባክህ። እኔ የምለው ሁሌ እጠይቅሃለሁ እያልኩ ረሳዋለሁ። እህቴ የት ነው ያለችው? የማን እህት? ያንተ ናታ። ምን አቅልላለሁ? አሁን ለምንድን ነው የምትጠይቀኝ? እኔ እንጃ። ምናልባት በጣም መሳሳላት ስላለችኝ ይሆናል። ማናት ደግሞ እህት? እህት እንዳለችኝ አታውቅም እንዴ? የት ነው ያለችው? እናትና አባታችን ወደ አሜሪካ ከሄዱ በኋላ እሷን ወደ አሜሪካ ይዘዋት ሄዱ። የኔ ደግሞ ፌል አደረገ። አንተ እህት አለ? አዎ አለኝ። ምንድን ነው ግን እንደዚህ የምትደመው? አይ ያለ ስለማይመስለኝ። ከእህትም እንዳይኔ ብሌን መሳሳላት እህት ነው ያለች። ጥሩ ነው። አንተ ግን ልፈልጋት አልሞከርክም? እንዴት አልሞክርም? ለዘመድ ተሰጥታለች ከተባለበት ጊዜ ጀምሮ ፈልጊያታለሁ። ግን ህፃን ሆና ስለተለየች አሁን ላይ ማግኘት ማቃት አይመስለኝም። ለምሮ ማታገኛት? ትልቅ ልጅ ነው የምትሆነው። እና ትልቅ ብትሆን መልኳ ይጠፋሃል እንዴ? ሰውዬ በምትታዘል ሰዓት እኮ ነው ያየኋት። እሺ ቆይ ፎቶዋ የለም? አለኝ ግን ብዙ አይታይም። ማለት ደብዝዟል? አዎ ትንሽ ሆና እናት ያቅፋት ነው የተነሳ ነው። እኔ ደግሞ ከስር የተቀመጥኩት ነኝ። አንተ ነግሯ ስራ ያለው? አዎ የታቀፈችው እህቴ ናት። ትንሽ ነበረች። አዎ እሷን ፈልጎ ማግኘት በጣም ከባድ ነው። እሱን እኮ ነው የምልህ። በላውን ፎቶን አምጣው። ይዤብህ እንዳልጠፋ ፈራህ እንዴ? ነፍስን ካልፈለግካት ይዘው ጠፋ። በላውን አምጣው። ኧረ ቀስ። ምንድን ነው እንዲጸብጸብ የሚለ? ጊዜ ወስድብኛል እንጂ ፈልጌ እንደማገኘት በጣም እርግጠኛ ነኝ። አይዞህ ታገኛታለህ። ተመለሽ ይበቃሻል። ምንድን ነው? ቆይ አንተ ሁሌ እዚህ ከደረስን በኋላ ሂጂ የምትለኝ? ርቀሽ እንዳትሄጂ እኮ ነው። ቆይ ብሄድስ ምን ችግር አለ? እንግዲህ ረፊ አንቺ። ይዙ ደግሞ ተመለሽ በቃ የኔ ቆንጆ። በጊዜ ጨርሼ እመጣልሻለሁ። እሺ በቃ አሁን ቀፈኝ። እሺ ምን ይሻለኛል? በእናትሽ ምን ነው? እንዴት ትቼሽ ልሂድ? እንደዛ ከሆነማ ኪስ ውስጥ አድርገኝ። ነሽ ግቢ። ይረዛ እብድ። በቃ ሄደው። ቻው። እሺ ቻው። ሄዳለሁ። ምንድነው? አንቺ ቆይ ያምሻል እንዴ? ምንድነው? ለምንድነው ስርዓት የማይኖርሽ? ቆይ ምን አደረኩ? ቆይ ለምንድነው የምትናገሪው ነገር የማትመርጪው? ምን የተለየ ነገር አወራው? ምንስ ብትይ? ቆይ እኛ ጓደኞችሽ ነን እንዴ? አንተ ስነ ስርዓት ይኖርሽ። ያሟል እንዴ? ትሰምኛለሽ? በስንት መከራ ያረጋጋሁትን ልጅ በገዛጅሽ ነካክተሽዋል። ስለዚህ ዋጋሽን ይሰጥሻል። ማ እኔና ዋጋ የሚሰጠኝ? አዎ ጠብቂ። ምንድነው? የት ናት? ምን የት ናት? ምንድነው? ቆይ አውቀሽ ነው እንዴ? የት ነው ያለችው? አትናገሪም? ዞር በልልኝ በእናትህ። ንቀት ነው የማታናገሪኝ? እቸኩላለሁ። እና እኔ ስራ ፈትቼ ነው እዚህ ጋር ቆሜ የማወራሽ? ስራ ካልፈታ ለምን አትሆኝም? ቆይ እንድትመልሽልኝ ስለምፈልግ ትመልሽልኛለሽ። እንዴ ምንድነው የምመልስልህ? የት ናት? ለምን ፈለግካት? እሱን ሳገኛት እነግርሻለሁ። አሁን የት እንደሆነች ንገሪኝ። አላውቅም።
ትንሿ አላውቅም አልኩ እኮ ወንድም። በቃ ዞር በልልኝ። እረፊ፣ አታበሳጭ። ብትበሳጭ ምን ልትሆን? ይኸውልሽ ትሰሚኛለሽ? አትፈታተኝኝ። ትንሿ እረፊ። እረፍ ጌዲ፣ አትንካኝ። ዞር በል በቃ ከፊቴ። ምን? ይኸውልህ ትሰማኛለህ? ማቆ አሁን ሂድ ከዚህ። ትንሿ ሂጂ ከዚህ። ቆይ ምን ታደርጋለህ እዚህ? ሂድልኝ። ቆይ ምንድን ነው የተፈጠረው? ምንም አልተፈጠረም። ትንሽ ስለተናደድ ነው። በቃ ሂጂ። ይኸውልሽ ትሰሚኛለሽ? ንቅንቅ እንዳትይ፣ ያለበለዚያ አጋጭሻለሁ። ኧረ ፉከራ። ይኸውልህ ቆይ ጌዲ ተረጋጋና እናውራ። ምንም እናውራው ነገር የለም። ዞር በልልኝ አሁን ላውራት። ጌዲ ኧረ ተረጋጋ። እንኩ የለችም። የት ናት ታዲያ? አላውቅም። ጠዋት ነው የወጣችው። የት ነው የወጣችው? ቆይ ምን እየሆነ ነው? አረ ተረጋጋ። ምን እየሆንክ ነው? ትሰሚኛለሽ? እያንዳንዳችሁ እሰራላችኋለሁ፣ ጠብቁኝሽ። አንተ እማትገመት ሰው እኮ ነህ። ምንድን ነው አሁን ላይ የምታወራውን ነገር ልመን አልመን በጣም ነው ግራ የገባኝ። ምንድን ነው ግራ የሚያጋባ? ስታደርገን የነበረውን ነገር ረሳው እንዴ? አይዞ ቀስ እያልክ እኔን እየለመድከኝ ስትመጣ በምን ሰዓት ማመን እንዳለብህና እንደሌለብህ ትገነዘባለህ። እዚህ ሁሉ ፕሮሰስ ውስጥ እኔ ምን ከተተኝ አለማመን እያለ። እሱም ጥሩ ሀሳብ። አሁን ደግሞ አለምንህም ብዬ እንዳልቀመጥ ፎቶ አይቻለሁ። እሺ ምን ይሻለኛል? ስለ ራስህ ብቻ ተጨነቅ። እኔን ተወኝ ወዳጄ። አሁን ደግሞ ሳስበው ወዳጄም እየሆንክ ነው። ዛሬ ምንድን ነው ሰውዬ? ምን አደረግኩ? በጣም እየተጸጸስከኝ እኮ ነው። አልታወቀም እንዴ? እሺ እንዳልጨቃጨቀህ የምትፈልግ ከሆነ የምፈልገውን ማስረጃ ስጠኝ። ቆይ ምን አስበህ ነው ደግሞ ይሄን ሁላ ነገር የምትጠይቀኝ? ሁላችንም ህይወት ውስጥ እኮ አንድ ማናስነካው ሰው አለ አይደል? እናማ ያንን ያልኩህን ነገር ለማወቅ ነው። በላው ኖር ይቀይር። ስማ ለምን አንድ ስምምነት አናደርግም? የምን ስምምነት? ይኸውልህ እኔ እህትህን ፈልጌ ላገኝልህ፣ አንተ ደግሞ ትንሿን እጄ ለማስገባት ሞክር። ስነ ስርዓት። እሺ ይኸውልህ ብቻ ከልቤ እኮ ነው። አንተም አግዘኝ እኔም አግዝሃለሁ። እኔ ወንድሟ ፈልጌ ያላገኘኋትን አንተ እንዴት ነው ፈልገህ የምታገኛት? ግድ የለህም፣ እሱን በእኔ ላይ ጣለው። እረፍ ብያለሁ። እሺ እንዳትጋጨኝ። ያመሃል እንዲህ አንተ። በቃ እረፍ። እህትን አትፈልጋትም እንዴ? ቆይ ለምንድን ነው የማልፈልጋት? እና ምንድን ነው የምትለኝ ታዲያ? በቃ እንደው ከዚህ በኋላ ስለሷ ማውራት አቁም። እሺ ይኸውልህ ግድ የለህም ብቻ እመነኝ። በቃ በእኔ ይሁን ባልኩ። በስንት መከር የደፈንኩትን ቁስል የተነካካብኝ። ይኸውልህ ቁስል ሲድን ነው እንጂ ስለተሸፈነ እኮ አይድንም። የራሴን ህመም እንዴት አድርጌ ማስታመም እንዳለብኝ አውቃለሁ። ተወኛው። እርግጠኛ ነህ እርዳታዬን አትፈልግም? የማንን ፈልጌ እንደማውቀው ነው ደግሞ ያንተን የምፈልገው። አንዳንዴ ሰበር ማለት ካለብህ ሰበር ማለት ልመድ። በመሰበር ውስጥ የኖረን ተሰበር አትለው። ድጋሚ ልሰበር ካለ መጨረሻ ወድቆ መቅረት ነው። እና ስሰበር ነው የኖርኩት ነው የምትለው? ወንድ ልጅ ደግሞ ዋጥ ሲያደርግ እንጂ ህመሙን ሲያወራ ያምርበት። ኦኬ ገባኝ በቃ። መግዲ ምን ነው ምንድን ነው እንደዚህ ድንብርብር የምትይው? ኧረ ምንም። አሁን ነጊዲ እዚህ ነበሩና ምን እንደሆኑ አላውቅም። እየተንቀጠቀጡ ሄዱ ወደዛ። እየተንቀጠቀጡ? አዎ እንደ እብድ እያደረጋቸው ነበር ብታይ። ለምንድነው እንደ እብድ የሚያደርጋቸው? ምን ተፈጥሮ ነው? ኧረ እኔ አላውቅም። በእናትህ እንዴ ሳላውቅ የማይባል ነገር አልኩ መሰለኝ። ማለት ምንድነው የማይባል ነገር? ጌዲን በፊት እንደማበሽቀው ለማበሸቅ ስሞክር ትንሽ ነካ ሳደርገው እንደ እብድ እየሆነ ሄደ። ምን ብለሽው ነው? ያው በኑ ላበሽቀው ነው አይሞከርኩት። አንቺ ያምሻል እንዴ? እንዴት እንደዚህ አይነት ነገር ትናገሪያለሽ? ምንም ቢሆን እኮ ወንድ ልጅ ነው። እና ወንድ ቢሆንስ? ለምን ነው ተፈታተኝ? ምን ሆነሃል እንዴ? በፊት ከምናገረው ንግግር የተለየ ነገር ነው የተናገርኩት። እሺ ምን ብሎሽ ነው ሄደው? እሱ ምንም አላለኝም። ጓደኛው ነው ደንፍቶብኝ ሄደው። ምን ብሎ ነው የሚደነፋው? በስንት መከራ ዝም ያስባልኩትን ልጅ ነካካሹ ምናምን ይለኛል። መቅዲ የማይሰራ ስራ ነው የሰራሽው። ምንድነው ቆይ ነገሩ እንዴ? በጣም እያጋናችሁት እኮ ነው። አንቺ ወንድነትን ስለማታውቂው ነው ያጋነን የመሰለሽ። ምንድነው ቆይ ምን እየሆነ ነው? ይኸውልሽ ጓደኛችሁ የማይነካ ነገር ነው የነካችሁ። የማይነካ ማለት ደግሞ ማናት ጓደኛዬ? እቺ ማነች? መቅዲ ነች ምናምን የምትሏት ናታ እንዴ? ደግሞ እሷ ምን አደረገች? ምን አደረገች? አዎ ምን አደረገች? ቆይ ችግር ተፈጠረ ብዬ መቅለስ ካልኩሽ ምን እንደተፈጠረ መገመት ይከብድሻል? ይኸውልህ አሁን ሌላ ነገር ማውራት ምን አደረገች ብቻ ንገረኝ። እሷን ጠይቂያት። ለማንኛውም ትልቅ ችግር እንደቀሰቀሳችሁ እንዳዘነጉት እሺ? አረ በእናትህ ምን እንደተፈጠረ ብቻ ንገረኝ። ይኸውልሽ ጌዲ የትሽን እንደሚወዳት ታውቂያለሽ አይደል? አዎ አውቃለሁ። እናንተ ደግሞ ሙድ መያዣ እንዳደረጋችሁ ታውቂያለሽ። ማንም እኮ ሙድ አልያዘበትም። ራሱ ላይ ነው ራሱ ሙድ እየያዘ ያለው። ቆይ እንዴት ነው ራሱ ላይ ሙድ የሚይዘው? ቆይ አቤል ፍቅረኛው እንደሆነ ሳያቀርቶ ነው? ቆይ እኔ የምለው ልብሽን አንቺ ነሽ የምታዥው ወይስ ልብሽ ነው አንቺን የሚያዝሽ? ማለት ምን ማለት አለው? ግልጽ አማርኛ እኮ ነው ያወራሁት።
እያልከው አልገባኝም። አንቺ ልብሽን ማዘዝ ትችያለሽ እንዴ? እንዴ አሁን ለምን አልችልም? እርግጠኛ ነሽ ትችያለሽ? አዎ በደንብ እችላለሁ። እሺ እንደዛ ከሆነ ዛሬ ሙሉ ቀን ባልሽን ዘግተሽ ምንም ስልክ ሳታነሽለት ወይ? እንዴ ለምን? የልብሽን አቋም እንድታቂው ነው። እንደዛማ እንዴት አደርጋለሁ? ለምንድን ነው የማታረጊው? ልብሽ ስለሚጨነቅ አይደል? አዎ። ዝም በል አትጨነቅ በይው። ምን ችግር አለ? እንዴ ምን ሆነሃል? ቆይ እኔ እንዴት ነው እንደዛ የምችለው? ልቤን አዘዋለሁ አላልሽኝም እንዴ? ይኸውልሽ የጌዲም ልብ ዝም በል ወይም ደግሞ ባላላት ስለተባለ ብቻ ዝም ብሎ አይቀመጥም። በዛ ላይ ደግሞ እልህ ተቀላቅለውበት። ለምንድን ነው እልህ የሚይዘው? እናንተ እንደ ኖርማል የምትቆጥሩት ነገር ልጁን ግን ምን ያህል እልህ ውስጥ እንደከተተው ብታውቂ ለእናንተ ትፈሩ ነበር። እንዴ በሰው ሚስት ድርቅ ማለት አለ እንዴ? ይኸውልሽ የሰው መሆኗን የምንቀበለው እኛ እንጂ እሱ አይደለም። ወይ ጣጣ። ቆይ እሺ ምንድን ነው ማድረግ ያለብን? እንዴት እንደምታስቆሙት አላውቅም። ለማንኛውም ፈጣሪ ይርዳችሁ። ሰላም ወይ? ቆይ እንጂ እራሳችሁን ጠብቁ። እና ተስማማ? ነፍስን የምታስይዝ ከሆነሽ ምን ማለት ነው? ነፍስን የምታስይዝ ከሆነ ስማ፣ በህይወት ተስፋ አድርጌ የቆየሁት እህቴን አገኛታለሁ ብዬ ነው። አንድ ነገር አንተ ለማድረግ ብትሞክር ጀመረ። ደግሞ ምንም ጀመረ ምናምን ብሎ ነገር የለም። አንድ ነገር ለማድረግ ብትሞክር ነፍስን በገዛ ፈቃደ እጅ ላይ ታጠፋታለህ። እንዲህ አይነት ቃላቶችን ለእኔ አትጠቀም ብዬ ደጋግሜ ነግሬሃለሁ አይደል? ማስጠንቀቂያ አንተ ታትሰማኝ። ይኸውልህ ዝም ብለህ እኔን ስማኝ። ዛቻ ነው ደዛቶ እንጣላለን። የትኛው ወዳጅነታችን ነው ቆይ የሚያጣላ? ማለት ጠላት ነን እንዴ? ጠላት ያልሆነ ሁሉ ቆይ ወዳጅ ነው እንዴ? ይኸውልህ ፍልስፍናህን ተወውና አሁን ተስማምተናል ወይስ አልተስማማን? እሺ ምን ተስማምተናል? እርግጠኛ ነህ? እሺ አልኩህ እኮ። ጥሩ። ከዛሬ ጀምሮ እኔ እህትህን መፈለግ ጀምራለሁ። አንተም ያለምንም ክርክር እኔ የምፈልገውን ነገር ታደርግልኛለህ። ማለት በነፃ ነው? አሁን ስለ እህት አውርተን መልሰህ ስለ ብር ታወራለህ እንዴ አንተ? በልበለው ላትቀልድ ሰውዬ። ኧረ በጣም የምትገርም ሰው ነህ። አመሰግናለሁ በጣም። አንተም ሙድ አትያዝ። ክፍያው አይቀርም፣ ግን ሀሳብ ስጠይቅህ የምትጣመመውን ነገር ታቆማለህ። እንደዛ ይሻላል ብለህ ነው? አዎ። እሺ በቃ ተስማማን? አዎ። ቆይ ግን እኛም መች ነው ችግር የማያጣን? ኧረ አትጨናነቅ። ምን ሆነሃል? እኔ አሁን ስልችት ያለኝ ችግር የሚባል ነገር ነው እንዴ። ቆይ ለምንድን ነው ሰው የራሱን ህይወት የማይኖረው? እሱ እኮ ነው ግራ የሚገባኝ። እኔ በዚህ ሰዓት ምንም አይነት ችግር ማስተናገድ አልፈልግም። በእናትሽ። ኧረ እኔ ምንም አይነት ችግር አልፈልግም። ወዴት ነው ሄዱት? ወደዛ ነው ሄደው። እንዴት አልተገጣጠማችሁ? አሁን ሄደው? አዎ ለጥቂት ነው የተሸዋወዳችሁት። እሺ በቃ ደውልልሻለሁ። እንዴ ወዴት ነው? እሱን ማግኘት አለብኝ። ምንም አይነት ችግር መስማት አልፈልግም። እሺ በቃ ደውልልኝ። እሺ። እኔ እኮ ስላላሰኘኝ ነው። ለምን አንተ አትበላም? እኔማ በልቻለሁ። ለዛ እኮ ነው። አንተ ከኔ ጋር ተጣልተ ምግብ ይበላልሃል ማለት ነው? ቀላል ይበላልኛል። ታዲያ ከአንቺ ጋር ተጣልቼ ምግብ አልበላለኝ ምናምን እያልኩ ልሰክስሽ? ምን አለበት? እሺ እንደዛ ከሆነ ተዘጋጅ፣ በደንብ ልሰክስሽ። እሺ ጀምር። የኔ ቆንጆ። ወይኔ ህይወት ግን ያለ አንቺ ምን አይነት እንደሚሆን አስበሻል? እንዴት ነው የሚሆነው? በእናትህ የሆነ አለ አይደለ በድቅድቅ ጨለማ ውስጥ ብቻሽን እንደመተራመስ አይነት። ኧረ እባክህ እውነት ስለሽ። እሺ ከኔ ጋር በተጣላበት ጊዜ ምን ነበር የሆንከው? ብታይ እኔ ፍቅር ወሩን ሙሉ ምግብ የሚባል ባፍ ያልቀመሱ። ወሩን ሙሉ? አዎ ወሩን ሙሉ። ከተጣላን እኮ ገና አንድ ቀናችን ነው። አንቺ እንደዛ ነው የሚሰማሽ? እሺ አንተ እንዴት ነው የሚሰማ? አንዱ ቀን እኮ ለእኔ ልክ እንደ ወር ነው የረዘመብኝ። ኧረ እባክህ አስበሽዋል? አሁን ባትታረቂኝ የእናንተ አንድ ቀን ለእኔ አንድ ወር ከሆነብኝ የእናንተ አንድ ሳምንት ደግሞ አመት ነበር የሚሆንብኝ። ኧረ ይበቃል። በቃ እንዴ እንዴት ነኝ? ወደድሽው? በጣም እንጂ። እንዲህ የሆንክ ገብተህ እኮ ነው ውስጥ ያለፍናፍን ያልከው። ተመስገን ተመስገን ነው። እንደዛ ከሆነ እኔ እኮ በቅጡ እንኳን ማማልልሽ አይመስለኝም ነበር። ማማልልሽ? ታዲያ ምን ሆነሻል? እውነት አብረሽ አንድ ምሽት ባናወራ ድራመኛ ሆነን የጠበቀኝ። አንቺ ግን የበረጣ ማላይ ሆነሽ ነው የጠበቅሽ። ምንድን ነው ይሄ ማላይ ደግሞ ከየት ነው የመጣው? ከአንቺ ውበት ነው። ኧረ ደግሞ እንዲጀምርክ። በይ በይ በይ፣ ከዚህ በላይ ከለፈለፍኩ ጥሩ አይመጣም። ባይሆን ሻይሽን ጠጪ። እኔማ እየጠጣው ነው። ባይሆን አንተም እየጠጣ አውራኝ። ልጆሲ አሁን በደንብ አድርገህ ስማኝ።
በጣም እርዳታ የሚያስፈልገኝ ሰዓት ነው። እስኪ መጀመሪያ ተረጋጋ። ምንድን ነው? ቆይ ምንድን ነው የምረጋጋው? እንተጋገዛለን ብለኝ ተስማምተን አልነበር እንዴ? እና የተስማማን እንደሆነስ? ስለዚህ ታግዘኛለህ። አንተ አጩባ ከምንድን ነው የምትወክበው? አንተን ያናገር የለም ሰውዬ፣ አፍን ሰብስብ። ኧረ ሰፋጣ አንተ። ስርዓት ያዙ ሰዎች። እኔ እዚህ ምንም አይነት ጸብ አልፈልግም። እንዴት እንደሚያደርጉ ግን እያየህልኛል። ቡቻ ቆይ አንተ ችግር ምንድን ነው? ፈልገኝ ነው እንዴ? አዎ ፈልጌያለሁ። ምን ነው? አቁሙ አልኩኝ እኮ። ምንድን ነው የምታወሩት? እሺ ለማንኛውም እኔ ንግግሬ ከአንተ ጋር ነው። አንድ እንድታደርግልኝ የሚፈልገው ነገር ስላለ ታግዘኛለህ። ቆይ ምንድን ነው የምትፈልገው? ይኸውልህ በመጀመሪያ እኑና አቤልን ማጣላት፣ ከዛ እያንዳንዳቸውን እርስ በራሳቸው ሌሎቹ ማባላት። ቆይ ምንድን ነው? በማባላት ነው እንዴ ተጠመዳችሁት? ምን ነው ቢበላሉ ቅር ይላል እንዴ? አይደለም እነሱ ለምን እናንተ አትባሉ? ምን አገባኝ? ቡቻ እረፉ። በቃ እኔ ልውጣ። በእናትህ ከፈለከኝ ደውልልኝ። ወዴት ነው የምትወጣው? ማለት መውጣት አልችልም እንዴ? እያወራን አይደል? የምታወሩት እኮ እኔን አይመለከተኝ። ይኸውልህ እሱ አወራው እንጂ የምናወራው ነገር ተመሳሳይ ነው። ትሰማኛለህ? እኔ የማንንም እላፊ ወሬ መስማት አልፈልግም። አንተ በፈለግክ ሰዓት ጥራኝ። እኔ እዚህ ተቀምጬ ማንንም ልቅሶ መስማት አልፈልግም። ቆይ አንተ ምን እሺ ነው? እናንተ ይግል ኬዝ አለብን እንዴ? ምንድን ነው አንተን አናገርኩህ እንዴ? እና ምን ማለት ነው የማንንም ሮሮ ማለት? ያወራሁት ስለገባህ ነው እኮ የተናደድከው አይደል? ቡቻ ምን አደረግኩ? እውነቱን እኮ ነው ያወራሁት። የምን እውነት ነው ያወራው? ትሰማኛለህ? ተቀምጬ አንተን ለቅሶ መስማት አልፈልግም። የምን አባ ለቅሶ ነው? አንተ ማን ነው የሚያለቃቅሰው? አንተ ነህ መቼስ። እኔ አይደለሁም አይደል እያለቀስኩ ያለሁት? ይኸውልህ ትሰማኛለህ? በጣም እየታገስኩ ነው። እረፍ፣ እንከባበር። የምን መከባበር ነው? ቆይ ደግሞ የት አባ አውቄ ነው ማከብረህ? ቡቻ ሂድ በቃ። የት ነው የምሄደው? አሁን ካልሄድኩኝ ስትል አልነበር እና ብለህስ? ሂድ በቃ። ተውኩት በቃ ነው። ምን ነው የሚያጃጅልህ? ለምንድነው እንደ ልጅ የምትሆን? ጉድ ፈላ። ደግሞ ምን አደረግኩ? አንተን ቆይ ለእሱ ተደረበ እየተናገርከኝ ነው? ቡቻ በቃ እሺ፣ እንደውም እሄዳለሁ። ትንሽ ከቆየሁ እንደውም ጨፍልቄ ነው የምገለው። አንተ ምን ከአንድ ቦክስ አያልፍም ብዬ እኮ ነው። እሺ አሁን ጥፋ። እሺ አለቃ። አሁን ምንድን ነው ያልከኝ? ምንድን ነው? ምንድን ነው? ቆይ ከኛ የምትፈልጉት ማለት ምን ለማድረግ እየሞከራችሁ ነው? ቆይ ምንም አላደረግንም። ቆይ ምን ለማድረግ ሞከረ? ስማኝ፣ ከጓደኞች የምታስብ የምትመስለው አንተ ስለሆንክ አንድ ነገር ልንገርህ። የምታስብ የምትመስለው ማለት ከእነሱ የመርዳት ችሎታ ያለ የምትመስለው አንተ ነህ እና በአክብሮት ጓደኛን በስርዓት እንድትይዘው ልጠይቅ። እሱን በስርዓት እንዲይዘው ከምትጠይቀኝ አንተ ስርዓት ብትይዛ ይሻል። ምን አደረግኩና ነው ስርዓት የሚይዘው? ምን አይነት የንቀት ቃላት ነው ቆይ የምትጠቀመው? ምንም አይነት የንቀት ቃላት አልተጠቀምኩም። ምን ማለት ነው? ቆይ አሁን የምታስብ ትመስላለህ ማለት? ወንድሜ ከማወራው እንከን ከምለቅም ምን ለማለት እየሞከርኩ እንደሆነ ለመረዳት ሞክረ። አንዳንዴ ዝም ብዬ ሳስብ ጌዲ ልክ ነበር እላለሁ። በምኑ ልክ ይሆነ? ስርዓት የሚባል ነገር አልፈጠረባችሁ? ኧረ እባክህ። አዎ እንዴ! ቆይ ስርዓት እንዳላችሁ ነው እንዴ የሚሰማው? ስማ አውቀን ዝም አልን እንጂ መምጫችን እኮ ከአንበሶቹ ነበር። ከድመት የመጣ ማንን አይተሃል? እንደዛ ከሆነ ተከባብረን ብንቆይ ምን ይመስላል? ጥሩ። እሺ የት ነው ያለሽው? የት ብዬ ልፈልግሽ? ሞተሽም ከሆነ ምን አላልቅሽ ይወጣል። ኖረሽም ከሆነ ምናልባት እንዳለሽ አውቄ ፈልጌሽ አግኝቼሽ በተረጋጋ። የት ነሽ? እሺ የት ገደሉሽ እንዴ? እንዴት ሰው በሕይወቱ እያለ በዚህ ልክ ከሰው ሊሰወር ይችላል? ኪዱ ቤታችሁ ትንሽ ራቅ ቢል አሪፍ ነበር። በጣም በእናትህ ቢያንስ ረጅም መንገድ አብረን እንራመድ ነበር። እኔ ግን ትንሽ አብረሽ የሚቆይ በጣም ደስ ይለኛል። እኔም እኮ በጣም ደስ ይለኝ ነበር፣ ግን ታውቂላ አባቴ ቤት ነው ያለው። አሁን ራሱ የጠፋች ብሎ መቆጣቱ አይቀርም። ቆይ ሙሉ ለሙሉ ስወስድበት ምን ሊሆን ነው? እንግዲህ ፈጣሪ ያውቅለታል። ኪዱ ብታስለምጃቸው ነው የሚሻለው። አሁን ከአጠገቤ ስትርቂ በጣም እየደበረኝ ነው። እኔም ገና ለገና ልትሄድ እንደሆነ ሳስብ በጣም ቅር እያለኝ ነው። ምን ይሻላል? እኔ እንጃ ምን ይሻላል። በእናትህ ዛሬ እንደምንም ብለሽ አብረሽኝ አትይም? ውይ አብርሽዬ፣ የአባባን ጸባይ እያወቅህ። ምን እንጃ የሆነ ምክንያት ማቅረባት ሽ እኔ እንጃ የምችል አይመስለኝም አብርሽ። አባባ በጣም ኃይለኛ ነው። እሺ ማታ ልምጣ እንዴ? ጭራሽ
አረ ኪዱ በእናትሽ የሆነ ነገርማ አድርጊ። እሺ ምን ላድርግ? አላቅም ብቻ የሆነ ነገር አድርጊ። እሺ በቃ የማታውን ልሞክር። አብረሽን ታመሻለሽ? አረ አይደለም መተህ ሰላም ብላኝ ብቻ ለመመለስ። እንዴ ለሰላምታ ብቻ? አብርሽ ዛሬም ብቻ ተረዳኝ። ሳልረዳሽ ቀርቼ እኮ አይደለም ግን አለ አይደለ? እሺ ምን አባቴ ላድርግ? ራስ ወዳዱኝ ያስጨነኩሽ አይደል? አረ በጭራሽ ስሜትህ እኮ ይገባኛል ግን በቃ ችግር የለውም የኔ ቆንጆ፣ ነገ እንገናኛለን። ደበረህ አይደል? አረ አብርሽ ወይ ዝም ብዬ ሳይ ምን እንደሚሰማኝ ታውቃለህ? ምንድን ነው የሚሰማሽ? በጣም እድለኝነት። እውነት እውነት ከምታስበው በላይ እድለኝነት ነው የሚሰማኝ። እንዳንተ የሚወደኝና የሚረዳኝ ሰው ከየት አገኛለሁ? እድለኛው እንኳን እኔ ነኝ። ከሴቶች ሁሉ ተመርጠሽ የተሰጠሽን ልዩ ሴት እኮ ነሽ። ግን ዝም ብለህ ስታይ ምንድን ነው የሚሰማው? እውነት ኪዱ አልደብቅሽም፣ በጣም ትልቅ ስጦታ እንደሆንሽ ነው የሚሰማኝ። የምትፈልጋት አይነት ሴት ነኝ። ግን ኪዱዬ ለእኔም ከዛ በላይ ነሽ። ከነገሮች ሁሉ ባህሪሽና እርጋታሽን ነው የምወደው። መጽሐፉ የሌለ ልባም ሴትን ማን ያገኛት ይችላል? ኧረ ተው እንዲህ እያልክ አቅብጠኸኝ ጉድ እንዳላደርግ። እንደማታረግብኝ ስለማውቀው ነው በሙሉ ኮንፊደንስ ላንቺ ያለኝ የሚሰማኝ የምነግርሽ። እንዳታስበኝ እኔ ባል ሰው በውድ ነገሩ እንደማይቀልደው ነው እኔም ባንተም አልቀልደው። ምን አይነት መታደል ነው ግን። ኧረ በቃ ልግባ። እንዲህ እያልክ እንዳልሄድ እያደረግከኝ ነው። ተሳክቶልኛል ማለት ነው? በሚገባ ነዋ። እሺ እኔ ሴት እወድሻለሁ። በቃ ግቢ። በቃ እሺ የቻልኩትን ያክል ለመውጣት እሞክራለሁ። እሺ ችለሽ ብትወጪ በጣም ደስ ይለኛል። ካልሻሽ ግን ችግር የለም አይከፋኝም። እሺ የኔ ወርቅ እወድሃለሁ። እኔም እወድሻለሁ። እሺ በቃ አሁን ልግባ። እሺ ምንድን ነው? ከየት ተመለስክ? ይመለከትሻል? ከዚህ ሁሉ ጊዜ በኋላ እንዴት መጣ? ስለሚመለከትሽ ነገር ብቻ ብትወራ ይሻል። ስለሚመለከተኝ ነገር እኮ ነው እያወራሁ ያለሁት። የኔ መምጣት አለመምጣት ይመለከትሻል እንዴ? አዎ በደንብ ነው የሚመለከተኝ። እርግጠኛ ነሽ? አዎ በደንብ። ምንድን ነው የሚመለከትሽ? አንተ እዚህ ከሆንክ ችግር መፍጠር ስለማይቀር ያንተ እዚህ መሆን በደንብ ይመለከተኛል። ዋው ይሄን ያህል ብዙም ሞራል እንዳይሰማ ማሬ። እንዲህ እያልሽኝ ቆይ እንዴት ነው ሞራል የማይሰማኝ? ለምንድን ነው ቆይ የተመለስከው? ከእኔ የተመለስኩት? ከጠፋህበት? ቆይ መጥፋቴን እርግጠኛ ነሽ? ለነገሩ ስለአንተ እኮ ምንም ነገር እርግጠኛ ተሆኖ አይወራም። ጎበስ፣ ጥሩ ጥሩ ለውጦችን እያየሁባችሁ። በርቱ። እነማ? አንቺና መሰሎች ነው። አሃ የብዙ ሰው ስጋት እንደሆንክ ነው የሚሰማ። በትክክል። ማን ነው ግን አንተን አይዞ ያለ እባክህ? መባል ፈልገሽ? እንዲህ ህሊና የሚያደነቁር አይዞሽ መባል ምን ያደርግልኛል? የማን ህሊና የሚያደነቁረው? ያንተ ነዋ። የኔ ቆንጆ አትሳሳች። ደረጃችን ስለተለያየ ነው እንጂ የሁላችንም ህሊና ከጨፈነ ቆይቷል። አይ አትሳሳት። በአንተ ልክ የማንም ህሊና ሊጨፍን አይችልም። መስሎሽ ነው እባክሽ። ቆይ እንዴት ቻልክበት? ምኑ? እንዲህ አለማሰብን። ህሊና የሚጮኸው እስኪ ለምንድን ነው አይደለም የሚባለው? ጉድ ፈላ። ይሄንንም ታውቃለህ? አይገርምሽም? በጣም እንጂ። ማን ነገረ እባክህ? ሴትዮ ስፈጠር እኮ እንደዚህ አይደለም የተፈጠርኩት። ምን ከዚህ ትብስ ነበር? አንቺ እንዲህ ነው እንዴ የተፈጠርሽው? እንዴት? እንዲህ ነገረኛ ሆነሽ። ምን ለማለት ፈልገ ነው? ምን ለማለት እንደፈለግኩ ለመረዳት ሰዓት ስለሚወስድብሽ ተረጋግተሽ አስቢ። ሰላም ወይ? ይዙ ደህና ነሽ? የኔ ሚስት ደህና ነኝ። ደህና ነሽ? ሁሉም ነገር ሰላም ነው? ሁሉም ነገር ሰላም ነው። እርግጠኛ ነሽ? ደህና ነኝ። ይዙ ለምን መጣ? አይ እንዲሁ ዝም ብዬ ነው። ይዙ ጥሩ ስሜት እየተሰማኝ ስላልሆነ የተመለስኩት። እንዴ ለምን? እኔ እንጃ። ይዙ በእናትህ ምንድነው? አታስጨንቀኝ። መንገድ ላይ መቅዲን አግኝቻት እነ ጌዲ እየፎከሩ ነው ስትለኝ መጣሁ። እንዴ አንተም አገኛቸው እንዴ? ማለት አንቺንም አግኝተውሽ ነበር እንዴ? አዎ ስመልስ አግኝቻቸው ነበር። ምን ነው? የምርሽ ነው? ምን አደረጉሽ? ነኩሽ እንዴ? ኧረ አልነኩኝም። አትደብቂኝ ትንሿ። ምንድን ያደረጉሽ? ኧረ ምንም አላደረጉኝም። አውርተውኝ ብቻ ነው የሄዱት። እርግጠኛ ነሽ? ኧረ ተረጋጋ አንተ። እሺ ኑስ? እሷማ ተኝታለች። ለምን ነው እስካሁን የተኛችው? ተነስታ ነበር ግን ተመልሳ ተኛች። እርግጠኛ ነሽ? ይዙ ኧረ ወደ ድረስ ተመለስ። ምን አይነት ነገር ነው እናታችሁ? ቆይ ምንድን ነው ያሉት ነገር አለ እንዴ? አይ ምንም አላሉኝም። ዝም ብዬ ተረብሼ ነው። ቆይ ምንም ሳይሉክ እንዴት እንደዚህ ትረብሻለህ? እኔ እንጃ። ተረጋጋሽ። ሁሉ ነገር ሰላም ነው። ሁሉም ነገር ሰላም ነው? አዎ ሁሉም ነገር ሰላም ነው። ሁሉም ነገር ሰላም ነው? አዎ ሁሉም ነገር ሰላም ነው። ይዞ እንደዛ ቢሆን ነው የሚሻለው።
ተረጋጋ በቃ አንተ። እሺ አሁን ባንተ መተማመን እንችላለሁ ማለት ነው? በሚገባ። ጥሩ። ለማንኛውም ምን ማድረግ እንዳለብን እናበባለን። ደስ ይለኛል። ወንድነቴን በተፈታተኑት ልክ ህይወታቸውን ሳስጨንቅ ልክ ይገባሉ። ስማ ግን በስሜታዊነት ምንም የሚሆን ነገር የለም። ተረጋጋሽ። ይኸውልህ ስሜቴ ሆንኩም አልሆንኩም ምን የምፈልገውን ነገር ያለው እናማ የምናደርገውን እናድርግና እንለያያ። ገና ምኑንም ሳናደርገው ማጉረምረም ትጀምራለህ እንዴ? ምንድነው ማጉረምረም? ምን ጀመርክ? ስሜታዊ እየሆንክ እኮ ነው። ከቻልክ ይህን ቃል ብትወው ደስ ይለኛል። የምታደርገውን ነገር እኮ ነው የነገርኩህ። እንዴ በቃ አትበለኝ ካልኩ አትበለኝ። እሺ አሁን አትጩህ። ምን አይነት ጉድ ነው? ለማንኛውም ከቡቻ ጋር ያላችሁን ነገር ታቆማላችሁ። ምንድነው ደግሞ ያለን? የምትባሉትን ነገር ነው። ይኸውልህ እኔ ችግር የለብኝም። ከቻልክ እሱን ስርዓት አስይዘው። አንተ ስለምትተናኮለው እኮ ነው እሱ የሚነካ። ኧረ እባክህ እና ይኸውልህ ተተናኮልኩትም አልተተናኮልኩትም በቃ ስርዓት እንዲይዝልኝ አድርግ። አንተ ሰውዬ ለምን ስነ ስርዓት አይኖርም? ቆይ አንተ ምን እሺ ነው? ጸብ ነው እንዴ የፈለግከው ከኔ ጋር? የምን አባህ ጸብ ነው የምፈልገው? አንተ ንገረኝ እንጂ። ይኸውልህ ወደ ስምምነታችን እንመለስ። ጸቡ ቢቆየ ነው የሚሻለው። ተው እንጂ። አዎ ለማንኛውም ወደ በኋላ እንገናኛለን። እና ወዴት ነው? ማኩን ማግኘት አለብኝ። እሱ ጋር ልሄድ ነው። ያንተ ጓደኛ መጽሐፍ የሚይዘው? አዎ ይቅርታ አድርግልኝና ምንም ነው የማይመቸኝ አለች። አቤት አቤት። አዎ ምኑም አይመቸኝ። ትሰማለህ? አሁን ገና መስመር አለፍክ። ከጓደኛዬ ላይ አይነን አንሳ። ኧረ እባክህ። አዎ አንሳ፣ ያለበለዚያ ትጋጨኛለህ። እየሰማኝ ነው? ለምንድን ነው የምትሮጪው? አባባ ሳይኝ ለመውጣት ነው። አሁንም አምልጠሽ ነው የወጣሽው? ታዲያ በይኝ እኮ ይገለኛል። እሺ እኔ ሌባ። እድሜ ላንተ። ይኸው እንደ ሌባ መሽለክለክ ጀመርኩ። ታድዬ ግን ምን ነው? ሌባ ሚስት ነው ያለኝ። እንዴ አንተ እንዴ ምን ልትይ አይደለሽም እንዴ? በሆንስ ለአንተ አይደል እንዴ ሌባ የሆንኩት? እሱን እኮ ነው የምልሽ። ብያዝ ግን አንድ ላይ እንደምንያዝ ታውቃለህ አይደል? ምን ችግር አለው ታዲያ? እንያዛ። እንዴ እንዲሁ ዝም ብሎ መያዝ አለ እንዴ? እና ስመታ አብረኸኝ ትመታልኛለህ። እንዴ ለምንድን ነው አብረን የምንመታው? እኔ ብቻዬን እመታልሻለሁ። በቃ ተዘጋጅ። ለምን ነው የምዘጋጀው? አባባ ልጠራው ስለሆነ ነው። ጭራሽ አንቺ ነሽ የምትጠሪው? አዎ ሞራን ሆንክልኝ እኮ። ተይ የኔ ቆንጆ፣ የኔ ነገር ምንም አይታወቅም። ምን ልትሆን እንዴ? አባቴ ሲመጡ ልሮጥ ነው እንዴ? እንዲህ ይዤ ወዴት ነው የምትሮጣው? ወይኔ አብርሽ፣ ግን አባባ እንዳይመጣ። ሂጂ በቃሽ፣ እንዳይቆጣሽ። አብርሽ ወይ እወዳለሁ። እሺ እኔም እወድሻለሁ። እሺ ቻው። በቃ እሺ ቻው። አብርሽ ሸምብሰው እያናገርኩ አይደል? ቆይ አንተ ምንድን ነው ችግር? እንድታወረኝ እፈልጋለሁ። አውሪ። ለምን? ቅድም ንጥር ምናምን ስትያል ነበር እንዴ? ምን እሺ ነው? ለነገር ነው እንዴ ፈለክ? አዎ። ይኸውልህ አሁን በምሽት ነገር አትፈልግም። ዞር በል። የምርህን ነው? ምንድን ነው የምርህ? ቅድም ንጥር ምናምን ስትያል ነበር እንዴ? አንተን ፈለጋ እኮ ነው እስካሁን የቆየሁት። ይኸውልህ እኔ ነገር አልፈልግም። ተወኝ። ቅድም ቆይ ምን ስትል ነበር? ምን አልኩ? እንደ አጉል አክተር መሬት አይንካይ ልብረር ምናምን ስትል አልነበር እንዴ? ምንድን ነው የፈለከው? እኔ የፈለኩት አሃ አንተ የፈለከው። ቆይ ምንድን ነው ሰውዬ? ቆይ አንተ ምንድን ነው ችግር? ምንም። እኔ ምንም ችግር የለብኝ። እና ምን ያማታል? ቅድም እኮ ልብን ስላየሁት ልብና ጉልበት እኩል መሆኑን ቼክ ላድርገው ብዬ። ኧረ እባክህ። አዎ ትሰማኛለህ? ደግመህ ንካኝና አንተ ያማል እንዴ? ድጋሚ ንካኝ አላልከኝም እንዴ? እና ብልህስ? እናማ ነካው። አሃ እናንተ ጋር መንካት እንዲህ ነው እንዴ? አዎ
ሌላ አይነት አነካካለ ላሳየ። ትሰማኛለህ? ከዚህ በኋላ ግን ደግመህ ብትነካኝ ምንድነው? ምን ሆንክ? ዞር በልኝ እባክህ፣ አትንካኝ። እንዴ ምን አደረኩ? ትሰማኛለህ? ዞር በልኝ እኮ ነው እያልኩ ያለሁት። ጭራሽ ልተባበረ ባልኩ ትመናቀራለን። በጣም ነው የምትተባበረኝ። አሁን ተነስ፣ እንደ መተታ መሬት ለመሬት አትንገባል። ትሰማኛለህ? አሁን እሺ ሂድልኝ ከፊቴ። ለምንድን ነው የሚሄደው? ሂድልኝ። ያማል እንዴ? ወንድሜ ችግር አለ እንዴ? ቆይ አንተ ምንድን ነው ድራማ ነው እንዴ እየሰራብኝ ያለው? አንዳንዴ የማትገመት ሰው መሆን አለብሽ ብራዘር።